The US military have struck Iranian targets near the Strait of Hormuz for second straight day. አያቶላዎቹ ለትራምፕ በእጅ የሚሉ አልሆንላቸውም። ትራምፕ ከአንካራ ሆነው የቁጣ በትራቸውን በኢራን ላይ አዝንበዋል። ከዘጠና በላይ ቁልፍ ተቋማትን ያነጣጠረና እነሱ ላይ ኢላማ ያደረገ የአሜሪካ ጥቃት ኢራንን ክፉኛ ያሽመደመደ ሆኗል። ኢራን ዛሬ ላይ በጨለማ ተውጣለች። ለበርካታ ዓመታት የኢራን ኢኮኖሚ ተሸክመው የቆዩት ግዙፍ የባቡር ድልድዮች በአሜሪካ ጥቃት ዱቄት ሆነዋል። የኢራን ቁልፍ ባህር ንግድ ማሳለጫ የነበሩ ወደቦች የአሜሪካ ጦር በትራርፎባቸዋል። ቴህራንና የኒውክሌር ከተሞቿ በከባድ ጭስ ታፍነው አድረዋል። የኢራን ጦር ምላሽም እንዲሁ በቀላሉ የሚታይ አይደለም። ባህሬንና ኩዌት ሌሊቱን በእሳት ሲፈነዱ አድረዋል። የአሜሪካ መርከቦችም የኢራን ጥቃት ሰለባ ከመሆን አልተረፉም። አስፈሪው ጦርነት ዳግም አገርሽቷል። ተረጋግቶ የነበረው የሆርሙዝ እሳትም ዳግም እንደ ማዕበል እየተንቀለቀለና እየተለበለበ ለመቀጣጠል ተገዷል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ አድርጉ። ይህን ጉዳይ በዝርዝር እንቃኛለን። በእኩለ ሌሊት የጨለማውን ሂደት ተገን በማድረግ የአሜሪካ ጦር ኃይሎች በደቡባዊ ኢራን በሚገኙ ወሳኝና ስትራቴጂካዊ መሰረተ ልማቶች ላይ እጅግ አስከፊ ብሎም ከፍተኛ ተከታታይ የአየርና የሳይበር ጥቃቶች ሰንዝረዋል። ይህ በድንገት የተከሰተው መብረቃዊ ጥቃት ዋና የወደብ ከተሞችን ወደ ከፋ ምስቅልቅል የከተተ ሲሆን በአካባቢው ላይም ሰፊ የኃይል መቋረጥና የጨለማ ቀውስ አስከትሏል። ይሁን እንጂ ይህ ጥቃት ያለ ምላሽ አልቀረም። መላውን የባህረ ሰላጤው ቀጠና በከፍተኛ ውጥረትና በጦርነት ትኩሳት ውስጥ በከተተ ፈጣን የጸጥታ እርምጃ የኢራን እስላማዊ ጦር ባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ እጅግ የበረታ እንዲሁም ደግሞ በርካታ የተባሉ ባላስቲክ ሚሳኤሎችና የድሮን ሩምታዎችን አስወርዷል። The latest wave of US strikes have targeted piers, railway bridges and other facilities in the south. የስትራቴጂካዊ በሆኑት በእነዚህ የአሜሪካ አጋር ሀገራት ሰማይ ላይ የሚሳኤል መቃወሚያዎችና የቅድመ ማስጠንቀቂያ ስርዓቶች የሚጋጩበት እውነተኛ የጦር አውድማ እንዲፈጠር አድርጓል። በሐምሌ 2 ማለዳ ላይ የተቀሰቀሰው የአስፈሪ ሁኔታዎችን መባባስ ቀደም ሲል በሁለቱ ኃይሎች መካከል ተፈጥሮ የነበረውን ደካማ ተኩስ አቁም ስምምነትን ሙሉ በሙሉ ያፈረሰና ያደፈረሰ ሆኗል። ድርጊቱ መላው ዓለም በከፍተኛ ስጋትና ቁማር ውስጥ ሆኖ ወደሚገኘው እልህ አስጨራሽ ፍጥጫ የገፋው ሲሆን ለዓለም አቀፍ የኃይል ደህንነት፣ ለባህር ላይ ንግድ እንቅስቃሴና ለአካባቢያዊ መረጋጋት እጅግ አስከፊ የሆኑ መዘዞችን ይዞ መጥቷል። የኢራን ብሔራዊ መገናኛ ብዙሃን IRNA ዜና ወኪሎችን ጨምሮ በሳተላይትና በቦታው በነበሩ ምስክሮች የተደገፉ አስደንጋጭ ምስሎችን ይፋ አድርገዋል። እንደዚህ ዘገባዎች ከሆነም በዋነኛነት 10 የሚጠጉ እጅግ ኃይለኛ ፍንዳታዎች ስትራቴጂካዊቷን የጃባሃር ወደብ ከተማና አቅራቢያው የሚገኙ የኮናርክ ባህር ጠረፍ ማዕከል በከፍተኛ ሁኔታ አንቀጥቅጠውታል። ጥቃቱን ተከትሎ በአስፈላጊ የኃይል ማስተላለፊያ መስመሮችና በመሰረተ ልማቶች ላይ በደረሰው ከባድ ጉዳት ምክንያትም የጃባሃር ከተማ ታላላቅ ክፍሎችም መኖሪያ መንደሮች ጨምሮ እንዲሁ የወደብ ላይ ኦፕሬሽኖች በድንገት ከጥቅም ውጪ ሆነው በጨለማ ውስጥ እንዲዘፈቁ ተገደዋል። በዚህ ጦርነት ድባብ ውስጥም የአሜሪካ ጦር አውሮፕላኖች በሰማይ ላይ በከፍተኛ ድምጽ እያጓሩ ሲበሩ የነበረ ሲሆን ዋነኛ ኢላማቸውም ኢራን ወደ ሰፊው ውቅያኖስ ለመውጣት የምትጠቀምባቸው ወሳኝ የባህር ላይ መቆጣጠሪያና የጭነት ማከማቻ ዴፖችን ማውደም ነበረ። ይህ የተሰነዘረው ጥቃትም በአንድ አካባቢ ብቻ የተገደበ ብሎም የተነጠለ ክስተት አልነበረም። በፍንዳታው የተነሳ ታላቅ ድምጽ ሌሎች የደቡባዊ ኢራን ጠንካራ ይዞታዎችን ጭምር ያናወጠና ያንቀጠቀጠ። ከነዚህ መካከል ዋነኛዋ የባንደራባስ ወደብ የኒውክሌር ማዕከል የሚገኝበት የቡሻህር አቅራቢያ አካባቢዎችና የባህር ዳርቻ ላይ የሚገኙ ተጨማሪ ቁልፍ ወታደራዊ ይዞታዎች ይገኙበታል። በኢናራሻን ከተማ በተሰነዘሩ ጥቃቶችም በአውሮፕላን ማረፊያ ውስጥ በተከሰተው የእሳት አደጋ ምላሽ ለመስጠት ሲረባረቡ የነበሩ ቢያንስ የአንድ እሳት አደጋ ሰራተኛ ሕይወት ወዲያውኑ አልፏል። ከነዚህ በላይ ደግሞ የፈንጂ ስብርባሪዎች በጃባሃር የሚገኙ አንድ ሆስፒታልን ጨምሮ በርካታ ሲቪል ተቋማትን ያቆሰለና ያፈራረሰ ነበር። የአሜሪካ መካከለኛ እዝ ሴንትኮም ባወጣው መግለጫ መሰረት በግምት 90 የሚሆኑ የኢራን ወታደራዊ ኢላማዎችን ያደቀቀ ሰፊና የተቀናጀ የአየር ዘመቻ መካሄዱ ተረጋግጧል። የተመቱ ይዞታዎችም ዝርዝር ሲመረመር የኢራን ባህር ዳርቻ መከላከያ ስርዓት ሙሉ በሙሉ የመበተንና የማውደም ስትራቴጂካዊ ሂደት መከተሉን ያሳያል። የጸረ አየር መከላከያ ስርዓቶች ተሰባብረዋል። የባህር ዳርቻ ቅኝት ራዳሮች እይታቸውን አጥተዋል። የሚሳኤልና የድሮን ማከማቻ መጋዘኖች እንዲሁ አመድ ሆነዋል። ከዚህ ባሻገር ኢራን ጦር የሚጠቀምባቸው በርካታ ትንንሽ የጦር ጀልባዎችን ጨምሮ የተለያዩ የባህር ኃይል ሀብቶች ሙሉ በሙሉ ከጥቅም ውጪ ተደርገዋል።
ከዚህ ባሻገር በሌሎችም የሎጂስቲክስ ማዕከላት ላይ በተሰነዘሩ ጥቃቶችም የባህር ዳርቻውን ወደ ጢስና ፍርስራሽ የቀየሩ ሲሆን ከዚህ ቀደም የተካሄደውን 80 የሚሆኑ ኢላማዎችን የመታው የመጀመሪያው የጥቃት ማዕበል ለዚህ አሰቃቂና ለተጠናከረው ሁለተኛ ጥቃት ምቹ መንገድን አዘጋጅቶ እንደነበር ወታደራዊ እዙ በመግለጫው አመላክቷል። In response, Iran claimed to hit dozens of US military facilities in Kuwait and Bahrain. በዚህ ወታደራዊ ግጭት ውስጥም የቻባሃር ከተማ ዋነኛ ኢላማ ተደርጋ መመረጧ በጂኦፖለቲካዊ ዓለም ውስጥ እጅግ ትልቅና አስደንጋጭ የተባለ ክስተት ተደርጎ ተወስዷል። ይህ አስደንጋጭ ክስተት በኦማን ባህረ ሰላጤ ላይ የምትገኘው ይህች ወደብ ከተማ ኢራን ሁልጊዜም በከፍተኛ ትራፊክ መጨናነቅና በደህንነት ስጋት ከምትታወቀው የሆርሙዝ ጠባብ ባህር መስመር ውጪ በቀጥታ ወደ ሰፊው የህንድ ውቅያኖስ የምትገባበት ዋነኛና ቀዳሚ በር መሆኑን በይፋ ያሳያል። በከተማው የሚገኙ የሻሂድ በሄሽቲና እንዲሁም የሻሂድ ካላንታሪ ተርሚናሎች ከማዕከላዊ እስያ ከአፍጋኒስታን እንዲሁም ከህንድ ካሉ ሀገራት ጋር የሚደረገውን የንግድ ልውውጥ የያዙ የኢኮኖሚ ደምስሮች ናቸው። በተለይም ህንድ በአካባቢው ተቀናቃኝ ፕሮጀክቶች ጋር ሚዛን ለመጠበቅ ስትል የዚህን ወደብ ማስፋፊያ ስራ ለማገዝ እጅግ ከፍተኛ የሆነ የገንዘብና የቴክኖሎጂ ኢንቨስትመንት ማፍሰሷ ይታወቃል። በሁለቱ የባህር ላይ መውጫ ብሎም በባህር ላይ ትራፊክ መቆጣጠር የተሰነዘረው ጥቃት የመርከቦችን እንቅስቃሴና የወደቡን አጠቃላይ ቁጥጥር አቅምን በቀጥታ አሽመድምዶታል። ዓለም አቀፍ የዜና አውታሮች ደግሞ ትክክለኛነታቸውን ባረጋገጡ ቪዲዮዎች ላይ እንደሚታየው ከጥቃቱ በኋላ የወደቡ የውጭ ገጽታ ፈራርሷል። ሰፊ የእሳት ቃጠሎች ተነስተዋል። እንዲሁም ደግሞ በሌሊት ጨለማ ውስጥም ታላላቅ የጭስ ጉም በሰማይ ላይ ተስተውሏል። የኃይል መቆራረጥ በከተማዋ ግማሽ ያህል ክፍሎች ላይ የተከሰተ በመሆኑ ምክንያት ከመኖሪያ ቤቶቹ መብራት መጥፋት ጀምሮ እስከ ወደብ ውስብስብ ሎጂስቲክስ አሰራሮች ድረስ ሁሉንም ነገር አስተጓጉሎታል፣ አሽመድምዶታል። የቻባሃር ስትራቴጂካዊ ጥልቀትና አስፈላጊነት በምንም አይነት መመዘኛ በቀላሉ የሚታይ አይደለም። ቀደም ሲል በነበረውና የኢራንና ኢራቅ ጦርነት ወቅት ወደብ በፋርስ ሂደት ላይ በባህረ ሰላጤው ከሚገኙት ለጥቃት ተጋላጭ ከነበሩ ወደቦች በተሻለ ሁኔታ ደህንነቱ የተጠበቀ አማራጭ ሆኖ በማገልገል ትልቅ ዝናን አትርፎ ነበር። በአሁኑ ጊዜ ደግሞ መላውን የዩሮሺያ የንግድ መስመሮች በአዲስ መልክ ሊቀርጹ የሚችሉ የትራንስፖርት ኮሪደሮችን ለማገናኘት ረገድ እንደ ዋና ማዕከል ያገለግላል። ስለዚህ ይህን ስፍራ ማስተጓጎል የኢራን ወታደራዊ አቅርቦትና የባህር ኃይል ስምሪት የማዳከም ተግባር ብቻ ሳይሆን የወደቡ ያልተቋረጠ አገልግሎት መሰረት በማድረግ ለሚንቀሳቀሱ ዓለም አቀፍ የንግድ አቅርቦት ሰንሰለቶች እጅግ ከፍተኛ የሆነ የግርግር ማዕበልን የሚፈጥር አጀንዳና እርምጃ ነው። ከደቡባዊ ባህር ጠረፍ ርቆ በሚገኘው የጎልስታን ግዛት ውስጥም ሌላው የኢራን የግንኙነትና ትራንስፖርት ዋነኛ ምሰሶ በሆነው የዚሁ መሰረተ ልማት ላይ የአሜሪካ ጥቃት ሰለባ ሆኗል። የኢራን መንግስት ይፋይ በሆነው የብሮድካስት ጣቢያው እንደገለጸውና እንደዘገበው ከሆነ 7 የሚሳኤል ተወንጫፊ በአቃላ አቅራቢያ በሚገኘውና እጅግ ወሳኝ የባቡር መስመር በሆነው በአቅተኬሃን ድልድይ ላይ ቀጥተኛ ምት አሳርፈዋል። የአሜሪካ ባለስልጣናትም በሰሜን ምስራቅ ኢራን በሚገኙ 2 ተመሳሳይ የባቡር ድልድዮች ላይ እርምጃ መውሰዳቸውን ያመኑ ሲሆን ይህም የኢራን ወታደራዊና ቁሳዊ ሎጂስቲክስ ፍሰት ሙሉ በሙሉ ለማስቆም የታለመ ብሎም ሆነ ተብሎ የተተገበረ ስትራቴጂካዊ የጥቃት ሂደት አንዱ ዓላማ መሆኑ ተገልጿል። እነዚህ የባቡር ድልድዮች ተራ የሲቪል መሰረተ ልማቶች ብቻ አይደሉም። ይልቁኑ ከፍተኛ መጠን ያላቸውን የንግድ ዕቃዎች፣ የጦር መሳሪያዎችን ጨምሮ ወታደራዊ ሰራተኞችና ተያያዥ ቁሳቁሶችን በሰፊው የኢራን ግዛት ውስጥ ከአንድ ቦታ ወደ ሌላ ቦታ በፍጥነት ለማንቀሳቀስ የሚያስችሉ ቁልፍ መስመሮች ናቸው። እነዚህ ድልድዮች በመቁረጥና በማውደም አሜሪካ ኢራን በአሁኑ ወቅት ላይ እየደረሰባት ባለው ቀጣይነት ያለው ወታደራዊ ጫና ውስጥም የራሷን ጦር ይዞታዎች በፍጥነት ለማጠናከር ወይም የጦርነት ኦፕሬሽኖች በዘላቂነት ለማስቀጠል የምታደርገውን ጥረት በእጅጉ አወሳስባባታለች። እነዚህ በሰሜን ምስራቅ የተሰነዘሩ ጥቃቶችም የጦርነቱ አውድማ ወደ አዲስ ምዕራፍ ያሸጋገሩ ሲሆን አሜሪካ በኢራን ግዛት ውስጥ እጅግ ጥልቅ በሆኑ እነዚሁ ስፍራዎች ላይ ከፍተኛ ጉዳት የሚያስከትሉ ነገር ግን ቀላል ወታደራዊ ሀብቶቿን ተጠቅማ የመምታት ፍጹም አቅም እንዳላት በተግባር ያሳየችበት ክስተት ሆኗል። የኢራን ጦር የሰጠው ምላሽ እጅግ ፈጣን ነበረ። የተቀናጀና ጠንከር ያለ የአመጽ መግለጫ የታየበትም ነበር። የኢራን ከፍተኛ ወታደራዊ አመራር እንዳስታወቀው ከሆነ ጦሩ በኩዌትና በባህሬን የሚገኙ 85 ዋና የአሜሪካ ወታደራዊ ተቋማትና ቁልፍ መሰረተ ልማት አውታሮች ላይ የተቀናጀ የሚሳኤልና የድሮን ጥቃት ሰንዝረዋል። በዚህም እጅግ ሰፊና አስፈሪ የአየር ላይ ጥቃት ከተመቱ ይዞታዎች መካከል በኩዌት የሚገኙት የአሪፍጃንና እንደዚሁም አሊ አልሳሌም የተባሉት ግዙፍ የጦር ሰፈሮች እንዲሁም ደግሞ
በባህሬን የሚገኘው ሼክ ኢሳ የአሜሪካ 5ኛ ባህር ኃይል እዝ ዋና መስሪያ ቤት የሚገኝበት ጃፋየር ይገኙበታል። በእነዚህ የባህረ ሰላጤው ሀገራት በኩል ሌሊት የጥቃት ቅድመ ማስጠንቀቂያ ሳይረኖች በከፍተኛ ድምጽ ሲጮሁ ያደሩ ሲሆን የኩዌት አየር መከላከያ ስርዓቶችም ወደ ሀገሪቱ ሰማይ እየተኮሱ የመጡትን ፍልሚያዎችን ለመመከት ከፍተኛ ሁኔታ ተንቀሳቅሷል። የኩዌት ባለስልጣናትም ወደ ግዛታቸው የመጡ በርካታ ባላስቲክ ሚሳኤሎችንና የድሮን እሩምታዎችን በአየር ላይ ማክሸፋቸውን በይፋ አረጋግጠዋል። የኢራን ጦር የአሜሪካ ወታደራዊ ትንኮሳና ድርጊቶች በዚህ የሚቀጥሉ ከሆነ ጥቃቱን በይበልጥ ወደ ሰፊ ቀጠናዊ ሂደት እንደሚያሰፋው ዝቷል። ምንም እንኳን በእነዚህ ባህረ ሰላጤው ሀገራት ላይ የደረሰው ቁሳዊ ጉዳት በአንጻራዊ ሁኔታ አነስተኛ ቢሆንም ጥቃቱ ያስከተለው ጥፋት ግን በቀላሉ የሚታይ አይደለም። በእነዚህ ሀገራት ውስጥ የሚገኙት የአሜሪካ ጦር ሰፈሮች አሜሪካ በአካባቢው ላይ ያላትን ወታደራዊ ኃይልና የበላይነት የምታስከብርባቸው ቁልፍ ይዞታዎቿ ናቸው። በመሆኑም እነዚህ ይዞታዎች በቀጥታ መጋፈጥና እንደዚሁም መላውን ቀጠና ወደማይወጣበት ሰፊ አጠቃላይ ጦርነት ማጥ ውስጥ የመክተት አደገኛ የተባለ ስጋትን በከፍተኛ ሁኔታ ጨምሯል ይላሉ ጉዳዩን የተከታተሉ። ለዚህ አዲስና አደገኛ ግጭት መቀስቀስ እንደ ቀጥተኛ ማነቃቂያ ተደርጎ የሚወሰደው ኢራን በሆርሙዝ ባህር ጠባብ መስመር ውስጥም በሚንቀሳቀሱ 3 ያክል የንግድ መርከቦች ላይ የወሰደችው የኃይል እርምጃ ነው። የአሜሪካ መካከለኛው እዝ ሴንትከምና ከፍተኛ የአሜሪካ ባለስልጣናት ድርጊቱን በምንም አይነት መመዘኛ የማይጸድቅ የሲቪል መርከበኞችን ሕይወትን ለአደጋ ያጋለጠና የዓለም አቀፍ ነፃ ንግድ ፍሰት በከፍተኛ ሁኔታ የጣሰ ሲሉ ገልጸውታል። በአንካራ እየተካሄደ ከነበረው ከኔቶ መሪዎች ጉባኤ ላይ ሆነው ሁኔታውን የተከታተሉት ፕሬዝዳንት ትራምፕ በሁለቱ ኃይሎች መካከል የነበረውን ይህን የተኩስ አቁም ስምምነት ሙሉ በሙሉ ማክተሙን በማወጅ ወዲያውኑ በኢራን ላይ ጠንካራ አጸፋዊ ወታደራዊ እርምጃ እንዲወሰድ ማዘዛቸው ይታወሳል። ሁኔታው ከዚህ በኋላ ይበልጥ እየከፋና እየመረረ ሄዳል ይላሉ ፕሬዝዳንት ትራምፕ በንግግራቸው። የተሰነዘሩ ጥቃቶች የአሜሪካን መከላከያና ማስፈራራት አቅም መልሶ ለመገንባት እንዲሁም ባህር ላይ መርከቦችን ደህንነት ለመጠበቅ የታሰበው የተቃኙ መሆናቸውን አጽንኦት ሰጥተው ተናግረዋል። ይሁን እንጂ ከዚህ ሁሉ የጦርነት ነጎድጓድ ጎን ለጎን አሁንም ቢሆን የውይይትና የዲፕሎማሲ በሮች ሙሉ በሙሉ እንዳልተዘጉ በመጠቆም በዚሁ በፈነዳ የጦርነት እሳት መካከል ጠባብ የሰላም ተስፋን አስቀምጠው አልፈዋል። ታዲያ አሜሪካ እያካሄደች ያለው ይህ ወታደራዊ ክንውን እጅግ የላቀና ዘመናዊ ሁኔታ የተቀናጀ የጦር ኃይል አቅምን በተግባር ያሳየ ሆኗል። በጥቃቱ ላይ የአየር ኃይል፣ ባህር ኃይል ሀብቶች ምናልባትም ከተራቀቁ ቦታዎች ሆነው የሚተኮሱ ዘመናዊ የረዥም ርቀት ሚሳኤሎች ጥቅም ላይ የዋሉ ሲሆን ይህም ግጭቱ ወደማይፈለግበት አጠቃላይ ቀውስ እንዳያመራ የተቆጣጠሩ በተበታተኑ ወታደራዊ ኢላማዎች ላይ ከፍተኛ ውድመት ማድረስ የቻሉ ነው። አሜሪካ በተለይ የኢራን ባህር ዳርቻ መከላከያዎችና ትናንሽ ጦር ጀልባዎችን ለይተው ለመምታት የመረጠችው ስትራቴጂ ኢራን በባህረ ሰላጤው ላይ በተደጋጋሚ የምትጠቀምበትን በብዛት የማጥለቅለቅ የሚባለውን ታክቲካዊ ሂደት በቀጥታ ለማክሸፍ ታልሞ ነው። በአንጻሩ የኢራን አጸፋዊ እርምጃ ኢራን ሁልጊዜም የምትመርጠውን የምታወቅበትን ያልተመጣጠነ ጦርነት ስልት ፍጹም ማሳያ ነው። ይህ ስልትም የጠላትን የተራቀቀ መከላከል ሙሉ በሙሉ ከጥቅም ውጪ ለማድረግ ሲባል እጅግ በርካታ ድሮኖችንና ሚሳኤሎችን በአንድ ጊዜ በከፍተኛ ብዛት ማዝነብንና ተያያዥ የጦርነት ማስፋፊያ ዛቻዎችን ማካተትን የያዘ ነው። ቴህራን በሉዓላዊ ባህረ ሰላጤው ሀገራት ውስጥም የሚገኙ የአሜሪካ ይዞታዎች ላይ ጥቃት በመሰንዘር ግጭቱን በዓለም አቀፋዊ መልክ እንዲይዝ ያደረገች ሲሆን የአሜሪካና አጋሮቿ የጋራ መከላከያ ስምምነት ቁርጠኝነትም በብርቱ ፈትናለች። ምንም እንኳን ሚሳኤሎቹ መከላከያ አብዛኛው የጥቃት ኃይልና እንዲሁም ደግሞ በአየር ላይ ቢያከሽፉትም ይህ ድርጊት ወደፊት ለሚመጡት መሰል ጥቃቶች ትልቅ በርን የሚከፍት አደገኛ አካሄድ ስለመሆኑ ይታመናል። የኢራን ከፍተኛ አመራሮች እንደ መሐመድ ባገር ቃሊባፍ ያሉ ታዋቂ ግለሰቦችን ጨምሮ ሀገራቸው ለማንኛውም አይነት የኃይል ድርጊትና ማስፈራሪያ ፍጹም ማትንበረከክ መሆኗን በግልጽ አስታውቋል። ማንኛውም አይነት ወታደራዊ ትንኮሳዎች እጅግ አስከፊ በሆኑ መዘዞችን እንደሚያስከትሉ ያስጠነቀቁት መሪዎቹ ከፍተኛ ጫና የሚመጣባቸው ከሆነ የሆርሙዝ ባህር መስመር የሚንቀሳቀሱና በራሷ በኢራን ፍላጎትና ህግጋት መሰረት ብቻ እንደሚሆን በጥብቅ ወቁ ስትል አስጠንቅቃለች። በባህረ ሰላጤው ላይ ንጋት እየቀደደ ሲሄድ የጦርነት ጭስም ቀስ በቀስ እየተገለጠ ሲመጣ ተጨማሪ አዲስ መረጃዎች መውጣታቸው አይቀሬ ነው። ለአሁኑ ግን ዋናው መልእክት እጅግ ግልጽና አጭር ነው። የሁለቱ ወገኖች ስትራቴጂካዊ መሰረተ ልማቶች በደም ተለውሰዋል። አስፈሪው የአጸፋ ምላሽ በተግባር ተፈጽሟል። መላው ቀጠናም በአሁኑ ጊዜ ወታደራዊ ስለት ጫፍ ላይ ቆሟል። ይህ አሁን የተቀጣጠለው ታላቅ የጦርነት እሳት በዚህ ሊጠፋ የሚችል መሆኑ አለመሆኑ ወይስ ደግሞ መላውን ዓለም
አቀፍ አድማስ ጨርሶ የሚጠፋ የእሳት ማዕበል መሆኑን የሚለየው ከፊታችን ባሉ ጥቂት ቀናት ውስጥ ከሚከሰቱ ወሳኝ ክስተቶችና ሁኔታዎች ጋር በተገናኘ መሆኑ ግን የማይካድ ነው።